የመጀመሪያው መረጃችን የሚሆነው ሂውማን ራይትስ ዎች ነው። በትግራይ የጸደቀውን አዲሱን ሕግ በማስመልከት መግለጫ ወጥቷል። ዓለም አቀፉ ሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በትግራይ ክልል ስራ ላይ የዋለውን አዲሱን ሕግ የግዳጅ ወታደራዊ መልመላና እንደዚሁም ደግሞ በክልሉ ያለው ወታደራዊ እንቅስቃሴ የሚቃወሙትን ታላቅ የሆነ ወይ ደግሞ እጅግ ከፍተኛ የሆነ እስርና እንግልት እንደሚደርስባቸው ጠቅሷል። ተቃውሞን ለመቅጣት ስልጣን ይሰጣል ሲል እንግዲህ ጠንከር ያለ ትችት ነው ያቀረበው ሂውማን ራይትስ ዎች። እናም ይህ ህግ በአስቸኳይ እንዲቀየርም ጠይቋል የተባለው የኤርትራው አይነት ሞዴል የትግራይ ክልል ምክር ቤት ባለፈው ግንቦት መጨረሻ ላይ ያጸደቀውን ይህ ህግ በአስቸኳይ እንዲቀይርና እንዲያሻሽል እንደዚሁም ደግሞ ማብራሪያ እንዲሰጥም ሂውማን ራይትስ ዎች ነው የጠየቀው። በቀጣይነት የምንመለከተው ጉዳያችን ዜጎች ከጊዜ ወደ ጊዜ እየጨመረ ከመጣው የሸቀጦች ዋጋ በበለጠ ከመንግስት ለሚያገኙት አገልግሎት የሚከፍሉት ክፍያ በዚህ ክፍያ እየተማረሩ እንደሆነ ገልጸዋል። በተለይ ከቅርብ ጊዜ ወዲህ መንግስት አገልግሎት ላይ የሚታየው የታሪፍ ማሻሻያ ተገልጋዩ አገልግሎት ማግኘት የሚጠየቀው ወጪ ከፍተኛ መሆኑ የነዋሪዎችን ኑሮ በእንቅርት ላይ ጆሮ ደግፍ አድርጎታል ነው የተባለው። መንግስት አገልግሎት ትርፍ ማጋሸብ ሳይሆን የዜጎችን ለመደገፍ ማህበራዊ ፍትህ ለማረጋገጥና ህግ የተጣሉ ግዴታዎችን ለመወጣት የሚቀርቡ መሰረታዊ አገልግሎቶች መብቶች ቢሆኑም በአሁኑ ወቅት ግን ከአቅም በላይ ሆነዋል ነው የተባለው። በእነዚህ እና በሌሎችም የመንግስት ተቋማት አገልግሎት ጭማሪዎች አገልግሎት ፈላጊው ማህበረሰብ እየተፈተነ መሆኑን እንደዚሁ አያይዘው ቅሬታቸውን አቅርበዋል የተባለው። በቀጣይነት የምንመለከተው ጉዳያችን የሚሆነው አፈሳው ደርግን ያስንቃል ሲሉ ጄኔራል ጻድቃን ይፋ አድርገዋል። በትግራይ የወጣው አዋጅ አንድ መንግስት ወደ ፋሽስትነት ካልተቀየረ በቀር አያዋጣውም ሲሉ ነው የገለጹት። የእነ ደብረ ጽዮን ቡድን በትግራይ ክልል እየተከተሉ ያሉት ስልት ሻዕቢያ እና ደርግን የሚያስንቅ አፈና ነው ሲሉ ነው የገለጹት። ጄኔራል ጻድቃን አንዲት ላም የወለደችው ጥጃ ድንገት ሲሞት፣ ነገር ግን ወተቷን ማለብ ስትፈልግ የሟችዋ ጥጃ ቆዳ ገልባ ሞልተህ ለእናቱ ታሳያለህ። ይህ የምታደርገው ለላሟ ወተት እንድትሰጥህ ነው። ከዚያ በኋላ ከታለበች በኋላ ያንን ነገር ትጥለዋለህ። እናም እንግዲህ የህወሓት ባለስልጣናት እያደረጉ ያሉት ልክ እንደዚህ ነው። ልጆቻቸውን ወስደው ለጦርነት ይማግዳሉ። ከሞቱ በኋላ እናቶችም ይረሳሉ የሚል ንግግር ነው ያደረጉት ጄኔራል ጻድቃን። እንደሚታወቀው ከነ ጌታቸው ረዳ ጋር በመሆን ህወሓትን በከፍተኛ ሁኔታ የሚቃወሙ እንደሆነ ይታወቃል። በቀጣይነት የምንመለከተው ጉዳያችን በ5 ቀናት ብቻ ከ40 በላይ ሰዎች ህይወታቸው ማለፉን የፈረንሳይ መንግስት አስታውቋል። በበጋ ወቅት ወይም ደግሞ በሰመር ሙቀት ከቁጥጥር ውጭ ሆኗል የተባለው ከ41 ዲግሪ ሴንቲግሬድ በላይ መሆኑም ታውቋል። እናም በፈረንሳይ ሆነ